ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድቴት በሲቫን ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 4 ቀን 2026 ዓ.ም ሲሆን እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 27 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። እስራኤልና ሊባኖስ በአሜሪካ አደራዳሪነት ባካሄዱት የቀጥታ ውይይት ሙሉ በሙሉ የተኩስ አቁም ስምምነት ላይ ለመድረስ መስማማታቸው ታወቀ። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ሆነው ትናንት በክነሴቱ በተሰጠው ምስጢራዊ ድምፅ የተመረጡት ሚካኤል ራቪሎ ምርጫ ከባድ ውዝግብን ፈጠረ። የከፍተኛው ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሶልበርግ መኖሪያ ቤት ሰብረው በመግባት ጉዳት ያደረሱ 65 ተጠርጣሪ የሀረዲ ማህበረሰብ አባላት የእስራት ጊዜ እንዲራዘም ፖሊስ ፍርድ ቤቱን እንደሚጠይቅ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ድርድር መልካም ግስጋሴ እየታየበት እንደሆነና በሳምንቱ መጨረሻ ላይ በስምምነት ሰነድ ሳይፈራረሙ እንደማይቀሩ ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። እስራኤልና ሊባኖስ በአሜሪካ አደራዳሪነት ባካሄዱት የቀጥታ ውይይት ሙሉ በሙሉ የተኩስ አቁም ስምምነት ላይ ለመድረስ መስማማታቸው ታወቀ። በአሜሪካ የሚያገለግሉት የሊባኖስና የእስራኤል አምባሳደሮች ስምምነት ላይ ከደረሱ በኋላ በዋሽንግተን በጋራ በሰጡት መግለጫ ሙሉ በሙሉ የተኩስ አቁም ስምምነት ላይ መድረሳቸውንና የእስራኤል ኃይል ከሊታኒ ወንዝ በስተደቡብ ለቆ እንዲወጣ የታጠቁ ኃይሎችን በሁለቱ ሀገራት ድንበር መካከል ለማራቅ ሲባል የሊባኖስ መከላከያ ሰራዊት ብቻ የሚቆጣጠረው ቀጠና እንደሚከለል አስታውቀዋል። አጠቃላይ ስምምነት ላይ ለመድረስ ለሚደረገው ጥረት የሁለቱ ሀገራት የልዑክ ቡድኖች ከ2 ሳምንት ተኩል በኋላ እንደገና ድርድሩን የሚያድሱ መሆናቸው ተገልጿል። በአሜሪካ የሚያገለግሉት የእስራኤል አምባሳደር ይሄኤል ላይተር ከ11ኛው ቴሌቪዥን ጣቢያ ጋር ባደረጉት ውይይት ሁለቱ ሀገራት ስምምነቱ ተጠብቆ እንዲቀጥል ጥረት እንደሚያደርጉና የተኩስ አቁሙ እንደሚጠበቅ ያላቸውን ተስፋ ገልጸዋል። የከፍተኛው ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሶልበርግ መኖሪያ ቤት ሰብረው በመግባት ጉዳት ያደረሱ 65 ተጠርጣሪ ሀረዲ ማህበረሰብ አባላት የእስራት ጊዜ እንዲራዘም ፖሊስ ፍርድ ቤቱን እንደሚጠይቅ አስታወቀ። በመከላከያ ሰራዊቱ የሚደረገውን ብሔራዊ ዘመቻ የሚቃወሙ በአስሮች የሚቆጠሩ የሀረዲ ማህበረሰብ አባላት ትናንት ምሽት አሎን ሽቡት በተባለው መኖሪያ ሰፈር በሚገኘው የዳኛ ኖአም ሶልበርግ መኖሪያ ቤት ግቢ ሰብረው በመግባት የቤቱን መስኮትና ቤተሰቡ የሚጠቀምበትን መኪና መስታወት የሰበሩ ሲሆን በግቢው የሚገኙትን እጽዋትን መነቃቀላቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዳኛ ሶልበርግን ስልክ ደውለው ያነጋገሯቸው ሲሆን የሀረዲ ማህበረሰብ አባላት ያደረጉትን አስነዋሪ ተግባር አውግዘዋል። የተለያዩ የክነሴት አባላት ድርጊቱን ያወገዙ ሲሆን ፕሬዝዳንት ይስሐቅ ሄርጾግ አደገኛ ቀይ መስመርን ማለፍ ነው፣ የእስራኤልን ዲሞክራሲ በእጅጉ የሚጎዳ ተግባር ነው በማለት ማሳሰባቸውን ከደረሰን ዘገባ መረዳት ችለናል። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ሆነው ትናንት በክነሴቱ ምስጢራዊ ድምፅ አሰጣጥ የተመረጡት ሚካኤል ራቬሎ ምርጫቸው ከባድ ውዝግብን ፈጠረ። የህግ ጠበቃ ሚካኤል ራቪሎ 61 የድጋፍ ድምፅ አግኝተው የተመረጡ ሲሆን ከተፎካካሪያቸው ከቀድሞው የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤልሮን በ4 ድምፅ እንደሚበልጡ ተገልጿል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ አቃቢ ህግ የነበሩትና ለኃላፊነቱ እርሳቸው ያቀረቧቸው ጠበቃ ሚካኤል ራቪሎ
በመመረጣቸው ናታንያሁ አሸናፊ መሆናቸው እየተነገረ ሲሆን የምርጫውን ሂደት ሕጉ የሚፈቅድ መሆኑን ለማጣራት ወደ ከፍተኛው ፍርድ ቤት ወይም ባጋጽ ቀርቦ ሳይጣራ እንደማይቀርም ተገልጿል። የክነሴቱ አፈ ጉባኤ አሚር ኦሃና የምርጫውን ውጤት በይፋ ተናግረዋል። ሲናገሩም ዮሴፍ ኤልሮን 57 ድምፅ አግኝተዋል፣ ሚካኤል ራቬሎ ደግሞ 61 ድምፅ አግኝተዋል በማለት በድምፅ ቆጠራው ውጤት መሰረት በአብዛኛ ድምፅ የተመረጡት ለመንግስት ተቆጣጣሪው መስሪያ ቤት ኃላፊ ሆነው ተመርጠዋል ብለዋል አሚር ኦሃና። ሚካኤል ራቬሎ አሁን የስልጣን ዘመናቸውን የሚጨርሱትን ናታንያሁ አንግልማን በሚቀጥለው ወር ይተኳቸዋል ተብሏል። በመንግስት ተቃዋሚ ፓርቲዎች በኩል የድምፅ አሰጣጡ ሂደት ለምርጫው ፍትሐዊነት ጥሩ እንዳልሆነ በመግለጽ በሕጉ መሰረት ሚስጥራዊ መሆን ያለበትን የድምፅ አሰጣጥ ሂደት የተወሰኑ የጥምር መንግስቱ አባላት ራቬሎን በመምረጥ ለመንግስት ታማኝነታቸውን ለማሳየት ሲሉ የሰጡትን ድምፅ በእጅ ስልካቸው የቀረጹ መሆናቸው ተገልጿል። የአስተዳደር ጥራት ንቅናቄ የምርጫውን ሂደት በሚመለከት ለከፍተኛው ፍርድ ቤት ባጋጽ አቤቱታ የሚያቀርብ መሆኑን ያስታወቀ ሲሆን የመንግስት ሕግ አማካሪዋ እንደገና በትክክል ሚስጥራዊ ምርጫ እንዲካሄድ ካላዘዙ አቤቱታ የሚያቀርቡ መሆናቸው ገልጸዋል። የክነሴት አባል ናዕማ ላዚሚ የመንግስት ሕግ አማካሪዋና የመንግስት አቃቢ ሕግ በጉዳዩ የወንጀል ምርመራ እንዲካሄድ ትዕዛዝ እንዲያስተላልፉ የሚጠይቁ መሆናቸውንም ገልጸዋል። ኮሎኔል ኢዮቭ ኪዮቭ የጎላኒ ክፍለ ጦር እዝ ኃላፊ ሆነው ተሾሙ። ኢዮቭ ኪዮቭ የክፍለ ጦሩ እዝ በነበሩት ኮሎኔል አዲ ግኖን ቦታ የተተኩ ሲሆን የስልጣን ርክክቡ በደቡብ ሊባኖስ በረኬስ ካቡፉር የ36ኛው ክፍለ ጦር አዛዥ ብርጋዴር ጄኔራል ይፍታህ ኖርኪን በተገኙበት ትናንት ምሽት ተካሂዷል። ኃላፊነታቸውን ለኢዮቭ ኪዮቭ ያስረከቡት ግኖን ትምህርት እንደሚቀጥሉ ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ድርድር መልካም ግስጋሴ እየታየበት እንደሆነና በሳምንቱ መጨረሻ ላይ በስምምነት ሰነድ ሳይፈራረሙ እንደማይቀሩ አስታወቁ። ትራምፕ በዋይት ሀውስ ቤተ መንግስት ከጋዜጠኞች ጋር ባደረጉት ውይይት ጠንካራና ጥሩ ስምምነት ላይ እንደሚደረስና ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን ገልጸዋል። በእስራኤልና በሊባኖስ መካከል የሚካሄደው ጦርነት ሳይቆም ከኢራን ጋር ስምምነት ላይ መድረስ ይቻላል ወይ ተብለው ለተጠየቁት ጥያቄ ትራምፕ በሰጡት ምላሽ ሁለቱን ጉዳይ ለይቶ ለማየት ጥረት እያደረጉ መሆናቸውን ተናግረዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ይጨምራል። ነገ አርብ ሙቀቱ እንደሚቀንስና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴል አቪቭ 30፣ በሀይፋ 29፣ በብኤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ እረፍት እናድርግ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሶስቱ ዕለታዊ ጋዜጦች ደርሰውናል። የዲዮታ ሀሮኖት፣ እስራኤል አየሁምና ሀሬጽ። እንግዲህ ሶስቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት እየሰጡባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ርዕሰ ጉዳዮች መካከል ትናንት በክነሴቱ በሰጠው ምስጢራዊ የድምፅ አሰጣጥ ሂደት የተመረጡት ቀጣይ የመንግስት መስሪያ ቤቶች ተቆጣጣሪ ኃላፊን በሚመለከት ሰፊ ዘገባ አቅርበዋል። ይህን ርዕሰ ጉዳይ ሁሉም ጋዜጦች ትኩረት ሰጥተው ተመልክተውታል በስፋት። እንግዲህ ዛሬ ጋዜጦች ላይ ያለ ጉልህ ከሆኑ ርዕሰ ጉዳዮች መካከል አንዱ ነው። የሊኩድ ፓርቲ አባላት የክነሴት አባላት በድምፅ አሰጣጡ ሂደት ቀይ መስመር የማለፍ ሁኔታ ታይቶባቸዋል ይላል። እንግዲህ በቀጣይ የመንግስት መስሪያ ቤቶች ተቆጣጣሪ ወይም መባኬራ መዲና በኃላፊነት እንዲሾሙ ለውድድር የቀረቡት ሁለት ሰዎች አንደኛው የጠቅላይ ሚኒስትር ቢንያሚን ኔታንያሁ
አቃቢ ሕግ ናቸው። በሳቸው ጠቋሚነትን እንደቀረቡ ነው የሚነገረው። የጠበቃ ሚካኤል ራቪሎ ናቸው። ሁለተኛው ደግሞ የቀድሞው የከፍተኛው ፍርድ ቤት ዳኛ ናቸው። ዮሴፍ ኤልሮን ይባላሉ። እንግዲህ ሁለቱ ነው የቀረቡት ለዚህ ምርጫ። በመጀመሪያው ዙር በሁለት ዙር ነው የድምፅ አሰጣጡ ሂደት። በመጀመሪያው ዙር ዮሴፍ ኤልሮን ናቸው እንግዲህ አብዛኛ ድምፅ እንዳገኙ የሚነገረው። ሚስጥር የድምፅ አሰጣጡ ሂደት ሚስጥራዊ ነው፣ አይታይም። የክነሴት አባላት በሚስጥር ነው ድምፅ የሚሰጡት። ከዛ የመጨረሻውና ሁለተኛው ዙር የድምፅ አሰጣጥ ሲካሄድ እንግዲህ በጋዜጦች ላይ በቀረበው ዘገባ መሰረት የሊኩድ ፓርቲ አባላት ድምፅ ሲሰጡ ማንን እንደሚመርጡ የሚያሳይ ያው በቪዲዮ ወይም እንግዲህ ቀረጹ ይላል በእጅ ስልካቸው የመረጡትን ሰው የሚያሳይ ሚስጥራዊ ቢሆን ምርጫው እንደዛ እንዲያደርጉ ታዘዙና በዛ ምክንያት የመረጡትን እንግዲህ ለማሳየት ነው ለመንግስት ማንን እንደመረጡ ታማኝነታቸውን ለማረጋገጥ ሲባል ያው በዚህ ሁኔታ በሁለተኛው ዙር ምርጫ ሚካኤል ራቬሎ አብዛኛ ድምፅ አግኝተው 61 ድምፅ አግኝተው መመረጣቸውና ሁለተኛው ሌላው ተወዳዳሪ በ4 ድምፅ የሚያንሱ መሆናቸው 57 ድምፅ ማግኘታቸው ተገልጿል። በዚህ ሁኔታ እንግዲህ አብዛኛ ድምፅ ያገኘው ቀጣይ የመባኬራ መዲና ወይም የመንግስት መስሪያ ቤቶች ተቆጣጣሪ ሆኖ እንዲመረጥ ተገልጿል፣ ታውቋል። ጉዳዩ ከዛ በኋላ ከባድ ውዝግብን ፈጥሯል። እንግዲህ ካስነሳቸው ውዝግቦች መካከል አንደኛው የጠቅላይ ሚኒስትሩ ቅርብ ሰው ሆነው የእርሳቸው አቃቢ ሕግ ሆነው እንደገና እሳቸውን እንዲቆጣጠሩ እንግዲህ የመንግስት መስሪያ ቤቶች ተቆጣጣሪ ጠቅላይ ሚኒስትሩንም ይቆጣጠራሉ። ሁሉንም የመንግስት መስሪያ ቤቶች የሚሰሩትን ስራ የሚቆጣጠር ነው። እንግዲህ በጣም ታላቅ ኃላፊነት ነው እና የእሳቸው የቅርብ ሰው ሆነው ጥብቅ የሆነ መልካም ግንኙነት አላቸው። እንዴት እሳቸውን እንዲቆጣጠሩ በእርሳቸው ጠቋሚነት ቀርበው ይመረጣሉ ነው። ሌላው ደግሞ የጥምር መንግስቱ አባላት የድምፁን ሂደት ሚስጥራዊ መሆን ያለበትን በህጉ መሰረት ሚስጥራዊ መሆን ያለበትን የድምፅ አሰጣጥ ሂደት እንዲቀርጹትና ያው እንዲያሳዩ ተደርጓል እና ይሄ ሚስጥራዊነቱን የሚጥስ ነው፣ ህጉን የሚተላለፍ ነው በማለት የተቃዋሚ ፓርቲ አባላትም ሌሎችም አካላት ለከፍተኛው ፍርድ ቤት በአጋዝ እንዲቀርብ ሁኔታውን ጥሪ እያቀረቡ ናቸው። አወዛጋቢ መሆኑ ቀጥሏል። እንደገና ምርጫ እንዲካሄድም ጠይቀዋል የመንግስት ተቃዋሚ ፓርቲዎች። ሌላ ሁለተኛው ርዕሰ ጉዳይ በአስሮች የሚቆጠሩ የሀረሪ ማህበረሰብ አባላት እንግዲህ ያው የሀረሪ ማህበረሰብ በመከላከያ ሰራዊት ውስጥ ለመዝመት ፈቃደኞች አይደሉም። በዚህ ምክንያትም ትዕዛዝ ተልኮላቸው ወደ ዘመቻ ጣቢያዎች ሊሽካት ጊዩስ በሰዓቱ ያልሄዱ መሄድ የነበረባቸው ጥሪው የደረሳቸው ወጣቶች የሀረሪ ማህበረሰብ አባላት የሽባ ሃይማኖት ትምህርት ቤት ተማሪዎች እነሱ በፖሊስ ቁጥጥር ስር ውለዋልና ይህን በመቃወም እንግዲህ እንደሚታወቀው የሀረሪ ማህበረሰብ በተለያዩ ከተሞች በየጊዜው የተቃውሞ ሰልፍ ያካሂዳሉ። ይህን በመቃወም ትናንት ምሽት በከፍተኛው ፍርድ ቤት ምክትል ፕሬዝዳንት መኖሪያ ቤት ሰብረው እንደገቡና ኖአም ሶልበርግ ናቸው። በዳኛ ኖአም ሶልበርግ መኖሪያ ቤት ሰብረው በመግባት ጉዳት አድርሰዋል። በንብረት ላይ ጉዳት ማድረሳቸው የቤቱን መስኮቶች፣ የተሽከርካሪ መኪናውንም መስታወት፣ ቤተሰብ የሚጠቀምበትን መኪና መስታወትና መሰባበራቸውንና በግቢው የሚገኘውን የተለያዩ እጽዋቶች፣ የአበባ አትክልት መነቃቀላቸው ተገልጿል። በንብረት ላይ ጉዳት አድርሰዋል። እንግዲህ ፖሊስ ፈጥኖ በመድረስ የተወሰኑትን በአካባቢው እንግዲህ የነበሩትን በቁጥጥር ስር መዋሉ ታውቋል። እንግዲህ ዛሬም ፍርድ ቤቱ የስርዓት ጊዜያቸውን እንዲያራዝም ፖሊስ ይጠይቃል ተብሏል። ይህ ርዕሰ ጉዳይም ሁሉም ጋዜጦች ላይ የተዘገበና ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው ሀሬዝ የተመለከተው ርዕሰ ጉዳይ ኢራን አሁንም በአካባቢ ሀገራት በባህር ሰላጤው ሀገራት ላይ ጥቃት እያደረሰች መሆኑን ትናንት በኩዌት ጥቃት ማድረሷን
የሚገልጽ ዘገባ አለ። በአጠቃላይ ሰፊ ጽሁፍ ቀርቧል፣ ሰፊ ዘገባ ቀርቧል ጋዜጣው በዚህ ጉዳይ። ምንድነው የሚለው? የባህር ሰላጤው ሀገራት እስራኤልና የባህር ሰላጤው ሀገራት አሜሪካ ከኢራን ጋር በምታካሄደው ድርድር እየተሳተፉ አይደለም። ኢራንም ማጥቃቷን እንደቀጠለች ነው እና ሁኔታው አስቸጋሪ መሆኑን በስምምነቱ አሁን አሜሪካና ኢራን ስምምነት ላይ ቢደርሱ በስምምነቱ ሂደት ብዙ ነገሮች ኢራን ልተዋቸው ወይም እንደገና እንዳይቀጥሉ ሊደረጉ የሚገባ ነገሮች ይቀራሉ እና ስምምነቱ ሁሉንም የአካባቢ ሀገራትን ሀሳብና ጥቅም ያካተተ ላይሆን ይችላል የሚል ከፍተኛ ስጋት እንዳለና ይህም እየታየ መሆኑን አሁን በድርድር ሂደት ላይ ኢራን እንደገና የአካባቢ ሀገራትን እያጠቃች መሆኑ ይሄን የሚያሳይ መሆኑ የሚገልጽ ሰፊ ዘገባ አለ። ሌላው የሀሬጽ ያቀረበው ርዕሰ ጉዳይ በሀራባይት እንግዲህ በኢየሩሳሌም በድሮ ቤተ መቅደስ የአላክሳ መስጊድና ቤተ መቅደሱ በሚገኝበት ሀራባይት ተብሎ በሚጠራው ተራራ ቅዱስ ቦታ ነው። እንግዲህ እንደሚታወቀው በዛ አካባቢ የተሰማራ የራሱ የፖሊስ ክፍል አለ። ይህ የፖሊስ ክፍል የሃይማኖት የሚጠብቁ አካላትን ያው ዳቲም ሃይማኖት የሚጠብቁና ወደዚህ የተቀደሰ ቦታው እንደሚታወቁ አድማጮቻችን አወዛጋቢ ነው። ወደዛ አካባቢ ለጸሎት የሚወጡ ይሁዳውያን አስፈቅደው በፈቃድ ነው ወደ ቦታው ሄደው ጸሎት የሚያደርሱትና ይሄን የሚቃወም አካልም አለ፣ የሚፈቅድም አካል አለ። ስለዚህ ወደ ቦታው ሄደው ጸሎት ለማድረስ የሚፈቅዱ አካላትን በዚህ ሀሳብ የሚስማሙ አካላትን በዚህ የፖሊስ ክፍል ለመመልመልና በስራው በዘርፉ እንዲሰማሩ ለማድረግ ያው ፖሊስ እየሰራ ነው የሚል ዘገባ አቅርቧል ሀሬጽ። ወደሚቀጥለው ጋዜጣ ስናልፍ የዲዮታ ሀሮኖት ነው። የዲዮታ ሀሮኖት አሁንም በዳኛ ኖአም ሶልበርግ መኖሪያ ቤት ግቢ ሰብረው በመግባት የሀረሪ ማህበረሰብ አባላት እንግዲህ ያደረሱትን ጉዳት የሚመለከት ዘገባ ነው ያቀረበው። በመጀመሪያ በርዕሰ ጉዳዩ 70 የሚሆኑ ተጠርጣሪዎችን ፖሊስ በቁጥጥር ስር እንደዋለና እንግዲህ በአካባቢው ይህን ጉዳት ካደረሱ በኋላ በአውቶቡስ ተሳፍረው ከአካባቢው ለማምለጥ ሲሞክሩ ፖሊስ 70 የሚሆኑ ተጠርጣሪዎችን በቁጥጥር ስር እንደዋለ ነው የሚገልጸው ዘገባው። የስራት ጊዜያቸው እንዲራዘም ዛሬ ፖሊስ ፍርድ ቤቱን ይጠይቃል። የዳኛ ኖአም ሶልበርግ ተደናግጠው የህመም ስሜት እንደተሰማቸውና የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ቡድን በቦታው ደርሶ የሕክምና እርዳታ እንዳደረገላቸው ተገልጿል። እንግዲህ ሁኔታውን በጣም እያወገዙ ናቸው የመንግስት ባለስልጣናት፣ በጣም በርካታ የክነሴት አባላት እያወገዙ ናቸውና የሀረሪ ማህበረሰብ የፈጸሙት ተግባር አስነዋሪ ድርጊትና ሊሆን የማይገባው ዲሞክራሲውን በእጅጉ የሚጎዳ ፕሬዚዳንት ይስሐቅ ሄርጾግም ቀደም ሲል በዜና እንደተመለከት ነው የቀይ መስመር እየታለፈ ነው፣ የታለፈው ቀይ መስመርም ከሚገባው በላይና የሀገሪቱን ዲሞክራሲ በእጅጉ የሚጎዳ በማለት አውግዘዋል። እንደ ማሳሰቢያም ያው ማስጠንቀቂያ ማሳሰቢያ ሰጥቷል። ሊሆን የማይገባውና አስነዋሪ ተግባር ነው በማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስልክ ደውለው ለዳኛ ኖአም ሶልበርግ ሁኔታውን በማውገዝ ያው ደውሎ ያነጋገሯቸው መሆኑ ተገልጿል። እንግዲህ በዚህ ሁኔታ ችግሩ እየከፋ መሄዱን ጋዜጣው በሰፊው ዘግቦታል፣ ለአንባቢያን አቅርቦታል። የዲዮታ ሀሮኖትም ይህም ጉዳይ ሌላው ያው በመጀመሪያው ጋዜጣ እንደተመለከት ነው ትናንት በክነሴቱ የተካሄደው የቀጣዩ የመንግስት መስሪያ ቤቶች ተቆጣጣሪ ምርጫ ጉዳይ ይሄም እንደዚሁ የህግ ጠበቃ ሚካኤል ራቬሎ መመረጣቸው እንግዲህ የጠቅላይ ሚኒስትሩ አቃቢ ህግ ያው ዳኛ ናቸው፣ አቃቢ ህግ ናቸው። ከሳቸው ጋር ካለው የቀረቤታ ሁኔታና የምርጫው ሂደት ሚስጥራዊ መሆን ሲገባው የጥምር መንግስቱ አባላት የምርጫውን ሂደት በእጅ ስልካቸው እንዲቀርጹ መደረጉ አግባብ አለመሆኑና ሂደቱ ህጋዊ አለመሆኑን ወደ ከፍተኛው ፍርድ ቤት እንዲቀርብ የተለያዩ አካላት የመንግስት ተቃዋሚ ፓርቲዎችን ጨምሮ እየጠየቁ መሆናቸውን ከባድ ውዝግብ የፈጠረ መሆኑ እንደዚሁ የዲዮታ ሀሮኖትም ለአንባቢያን አቅርቦታል ይህን ጉዳይ። ሌላው የሰሜን እስራኤል ነዋሪዎች ጉዳይ ነው። የሰሜን እስራኤል ነዋሪዎች አንዲት እናት ልጇን በማቀፍ በተነሳ ፎቶግራፍ በማስደገፍ ልጇ የ11 ዓመት ነው ይላል። የቅራት ሽሞና ከተማ ነዋሪዎች ናቸው።
ሚሪያም ትባላለች። እናቱ ሚሪያም ልጅን ወደ ትምህርት ቤት ምልከው ያዛካ የማስጠንቀቂያ ደወል ድምጽ እንዲሰማ ካልሆነ በስተቀር አሁን ባለው ሁኔታ ያው አስቸጋሪ ነው፣ ልጅን ወደ ትምህርት ቤት ለመላክ ቸገራለሁ፣ ከተማዋንም ለመልቀቅ እያሰብኩ ነው በማለት ጋዜጣው ያደረገላት ቃለ መጠይቅ በጋዜጣው ውስጥ ገጽ ሰፊ ዘገባ አቅርቧል። በዚህ ጉዳይም በሰሜን እስራኤል ያለውን አጠቃላይ የደህንነት ሁኔታ በሚመለከት እየቀረበ ዘገባ ነው። ምንም የተኩስ አቁም ስምምነት የለም በማለት እንግዲህ ምናልባት ደግሞ ሌሊቱን አሁን ሊነጋ አካባቢ ሊባኖስና እስራኤል በአሜሪካ በሚያካሄዱት ድርድር ስምምነት ላይ መድረሳቸውን ሰምተናል። የተኩስ አቁም ስምምነት ለመድረስ ቀጣዩን ሂደት እናያለን። ይህ ዘገባ ግን ያው በሰፊው በጋዜጣ ውስጥ ገጽ ቦታ የተሰጠው ዘገባ ነው። ወደ እስራኤል አየም ስናልፍ እስራኤል አየምም በመጀመሪያ የተመለከተው በከፍተኛው ፍርድ ቤት ምክትል ፕሬዚዳንት ዳኛ ኖአም ሶልበርግ መኖሪያ ቤት ላይ ሰብሮ በመግባት የሀረሪ ማህበረሰብ አባላት ግቢውን ሰብሮ በመግባት ያደረሱን የደረሰውን ጉዳት በሚመለከት ነው። እንግዲህ መኪናው ፊት ለፊት መስታወቱ ተመቶ ተጎድቷል። የመኪናውን ፎቶግራፍ በማቅረብ ነው ይህ ዘገባ የቀረበው። የቤቶች መስኮትም እንደዚሁ የቤት መስኮትም የሚያሳይ ፎቶግራፍ አለ። እንግዲህ የመኖሪያ ቤቱን መስኮት፣ ግቢ ውስጥ ቤተሰብ የሚጠቀምበትን መኪናና ግቢ ውስጥ የሚገኙ የተለያዩ እጽዋት፣ የአበባ ተክሎችን መነቃቀላቸው፣ መሰባበራቸው ተገልጿል። ያው ይህ ጉዳይም እንግዲህ በሰፊው በጋዜጣው የውስጥ ገጽ ሰፊ ዘገባ ተሰጥቶበታል። ያው ምክንያታቸው ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ የሃይማኖት ትምህርት ቤት ተማሪዎች በቁጥጥር ስር መዋላቸውን በመቃወም ነው ይህን ድርጊት የፈጸሙት። ያው ፖሊስ በአስሮች የሚቆጠሩ ተጠርጣሪዎችን በቁጥጥር ስር መዋሉ ተገልጿል። ሌሎች ጋዜጦች ላይ እንደቀረበው እስራኤል አየም እንግዲህ በሰፊው አቅርቦታል አንባቢያን ይህን ርዕሰ ጉዳይ። ሌላው ትናንት በክነሴቱ የተካሄደው ያው የመንግስት ተቆጣጣሪ መስሪያ ቤቶች ኃላፊ ምርጫ ጉዳይ አወዛጋቢ መሆኑንና በአንደኛው ዙር ያሸነፉት ሁለተኛው ተወዳዳሪ የመንግስት ተቃዋሚ ፓርቲዎች ያቀረቧቸው ተወዳዳሪ እንደሆኑ ይገልጻል። እስራኤል አየም የቀድሞው የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤልሮን ናቸው። እሳቸው በአንደኛው ዙር ከፍተኛ ድምጽ ያገኙ እሳቸው ናቸው። ግን በሁለተኛው ዙር ድምጽ አሰጣጥ ነው የሚጸድቀው ምርጫው የጸደቀውም በዛ በሁለተኛው ዙር ግን ዮሴፍ ኤልሮን ሳይሆኑ ሌላው ጠቅላይ ሚኒስትሩ ናታንያሁ ያቀረባቸውና እሳቸው የቅርብ ሰው የሚባሉ የህግ ጠበቃ ሚካኤል ናቸው። እንግዲህ እሳቸው ያው ሂደቱ እንዴት ሊሆን ቻለ? ምክንያቱም የክኔሴት አባላት የጥምር መንግስቱ አባላት የክኔሴት አባላት ምርጫውን ድምጽ ሲሰጡ ድምጽ አሰጣጡን በእጅ ስልካቸው እንዲቀርጹ ተጠይቀዋል ነው የሚለው። እንግዲህ ሚካኤል ራቬሎ የመረጡ አካላት ያው እንግዲህ ስለሚያሳዩ የቀረጹትን በዛ ምክንያት በሁለተኛው ዙር ያው ውጤቱ ከተጠበቀው ውጪ ነው የሆነው። ሚካኤል ሮቬሎ በመጀመሪያው ዙር ዝቅተኛ ድምጽ አግኝተው ስለነበር እንግዲህ በሁለተኛው ዙርም ከፍተኛ ድምጽ ያገኙት ይቀጥላል ተብሎ ተጠብቆ እያለ ድንገት ሚካኤል ሮቬሎ በድምጽ አሰጣጥ ብልጫ አግኝተው እሳቸው መረጣቸው ተገልጿል። ያው ሰፊ ውዝግብ የፈጠረ ርዕሰ ጉዳይ ነው። ለማንኛውም ይሄ ርዕሰ ጉዳይ ይሄን ይመስላል። እንግዲህ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በ11ኛው ቴሌቪዥን ጣቢያ በካን ሀዳሾት የውጭ ዜና ክፍል ባልደረባ ራም ብራንድስ ከኛ ጋር ይገኛል። ራም ቦኬርቶፍ ቦኬር שלום רב. שלום, תודה. ራም, מה עם הווירוס איבולה באפריקה מתפשט?
כן, באמת התפרצות האבולה נמשכת במרכז אפריקה, בעיקר ברפובליקה הדמוקרטית של קונגו ובאוגנדה, אבל הסיפור שלנו דווקא נוגע לקניה, וסיפור מאוד פשוט או יותר מורכב. ממשלת קניה אישרה לארצות הברית להקים מתקן בידוד או הסגר לנדבקי האבולה האמריקאים בעיר ניניוקי שבמחוז לייקפיה בבסיס של חיל האוויר הקנייתי. המתקן נבנה על ידי הצבא האמריקאי ואמור לשמש לאמריקאים שנחשפו לאבולה, כלומר בעיקר מאזורי התפרצות במרכז אפריקה, כי קניה בינתיים, ברוך השם, אין שם אבולה, ומן הסתם זה מעורר כעס רב וזעם רב, ונמשיך. כן, אני אתרגם אותך. እንግዲህ ኤቦላ ቫይረስ በአፍሪካ እንዴት ነው ስርጭቱ ነበር የጠየኩት። አዎ በአፍሪካ በመካከለኛው አፍሪካ በኮንጎና በኡጋንዳ ቫይረሱ እየተስፋፋ እየተሰራጨ ነው። ግን ታሪካችን እንግዲህ የሚያተኩረው ኬንያ ላይ ነው። ኬንያ እስካሁን ድረስ የኤቦላ ቫይረስ የለም በኬንያ። ይሁን እንጂ እንግዲህ አሜሪካ በዚህ ኤቦላ ቫይረስ የተያዙ ዜጎቿን በኬንያ ቦታ የራስ እንግዲህ ቦታ አቋቁማ በዛ ሕክምናና እንክብካቤ የሚደረግበት ተስማምተዋል ከኬንያ ጋርና ኬንያም ተስማምታለች። ኬንያ እንግዲህ ቫይረሱ የለም እስካሁን ኬንያ ውስጥ አልገባም። ግን አፍሪካ ውስጥ ያሉ ቫይረሱ ባለበት አካባቢና በዚህ ቫይረስ በዚህ የታመሙ በዚህ ቫይረስ የተያዙ የአሜሪካ ዜጎች በኬንያ ነው እንግዲህ ሆነ ካምፕ ተሰርቶላቸው እዛ ሕክምና እንዲደረግላቸው የተስማሙትና ሁኔታው በጣም አወዛጋቢ ነው ያለን ራም ማሲፑር הווירוס עדיין בקניה לא הגיע, אבל קניה הסכימה שפשוט לקבל את האמריקאים שנדבקו, או שחשד שהם נדבקו באבולה, וכנראה, את יודעת, בין אם זה תיירים, או כנראה רופאים ומדענים שנמצאים בקונגו, אמריקאים, אז למעשה זה עמדה של ממשל טראמפ, של אמריקה תחילה, במקום שאתם תבואו לארצות הברית, כמו שהיה בעבר בהדבקות קודמות, אנחנו נבודד אתכם בקניה. קניה, לפחות ממשלת קניה הסכימה, חתמה על הסכם, גם קיבלה מענקים מארצות הברית כדי לממן את התוכנית הזאת, אבל בינתיים בית המשפט העליון של קניה הוציא צו מניעה, צו עיכוב, ויש באמת הפגנות סוערות בקניה נגד הדבר הזה, זה אפילו הגיע לכדי עימותים אלימים שבהם נהרגו לפחות 2 בני אדם, ומה שאומרים האזרחים הקנייתים, המפגינים בקניה, זה למה פה, למה לא בארצות הברית, למה אתם רוצים להביא את ההדבקה אלינו? יש חשש מאוד גדול מפני זליגה אפשרית, וזה כמובן חשש לא בלתי מבוסס, שהאבולה שבינתיים לא הגיע לקניה, תגיע ככה, אפילו לא בדלת האחורית, בדלת המלך, דרך ההסכם מול ארצות הברית. አሁን እንግዲህ ምንድነው ያለው ኬንያ ውስጥ እስካሁን ቫይረሱ የለም። ግን አሁን ኬንያ መንግስት የተስማማው በቫይረሱ የተያዙ የአሜሪካ ዜጎችን በሀገሪቱ ውስጥ ሕክምና እንዲደረግላቸው ካምፕ እንዲያቋቁሙ ነው። አሜሪካ ወደ በዚህ ቫይረስ የተያዙ ዜጎቿ ሳይድኑ ቫይረሱን ይዘው ወደ ሀገሯ እንዲመለሱ አትፈልግም። አሜሪካ እንግዲህ በቫይረሱ የተያዙ ሰዎችን ማስገባት አትፈልግም። ኬንያ ግን መቀበል ትፈልጋለች። ስለዚህ የኬንያ ህዝብ በጣም ከፍተኛ ተቃውሞ አንስቷል። ከፍተኛው ፍርድ ቤት የኬንያ ከፍተኛ ፍርድ ቤትም ሁኔታውን አውግዟል፣ እየተመለከተው ነው። በሚካሄደው ከፍተኛ የተቃውሞ ሰልፍ 2 ሰዎች ሞተዋል ኬንያ ውስጥ ነው ያለን። ፖ አክሻብ አናኖሮይ አርጾተ ብሪት ሎሮጻ ላክኒስ ኪሎ አይማ ኒድቫኪም እዝራኪም ሸላ ኬኒማ ቪሩስ አባል רוצה שכאילו הווירוס יישאר באפריקה. איך קניה פה? לא נשמע לי הגיוני. קניה הסכימה לקבל אמריקאים שנדבקו בווירוס. נכון. א', בקניה, ממשלת קניה, אומרים שזה חלק מהסכם רחב יותר, שותפות אסטרטגית בתחום הרפואה ובתחומים נוספים. הם טוענים גם שמדובר פה במתקן שאמור לסייע כלל האנשים, כלל נדבקי הקורונה, לאו דווקא לאמריקאים, למרות שלפי דיווחים בארצות הברית זה כן אך ורק לאמריקאים, ויש פה גם זווית נוספת, העובדה שבסופו של דבר אתה אזרח של מדינה, אולי אפילו נשלחת מטעמה לסייע נגיד בקונגו, מה שקרה שם נדבקת, במקום שהמדינה שלך תאסוף אותך חזרה אליה, שתוכל לחזור, להיות קרוב יותר למשפחה, אתה בבידוד במדינה אחרת בכלל גם, במדינה שלישית, זה גם נקודה, הדבר הזה, זה התפיסה הזאת של אמריקה פרסט, ואפילו הניכור הזה של טראמפ, ממשל טראמפ כלפי האזרחים שלו עצמו, ובכלל כל הסיפור הזה מעלה המון תהיות והמון שאלות של אולי קולוניאליזם רפואי, אם תרצי לקרוא לזה ככה. קולוניאליזם רפואי. איך האמריקאים רואים את זה? הנדבקים, האזרחים,
שלא חזר, כאילו שאמריקה לא הורשה להם לחזור למדינה שלהם. זו שאלה טובה, אני מניח שהם בוודאי לא שבעי רצון, הם מן הסתם היו רוצים לחזור הביתה, וכמו שאמרנו בעבר זה בדיוק מה שהיה קורה, היו לוקחים את הנדבקים מהתפרצויות האבולה הקודמות, היו לוקחים אותם בטיסות מיוחדות לארצות הברית, שמים אותם במתקן מיוחד, נגיד באוניברסיטת מיזורי, ושם הם היו בבידוד, ומן הסתם זה היה ככה קצת יותר נוח להגיד משפחות וכו', וגם בסביבה שהיא קצת יותר מוכרת, אבל טוב, זו הגיסה של ממשל טראמפ, והם רוצים, אנחנו ראינו את אותו דבר בדיוק בעניין מדיניות ההגירה, עם כל העניין הזה של מדינות שלישיות, של לחתום על הסכמים מול מדינות שונות, שאליה אנחנו נגרש את כל המהגרים, שהמדינות המקור לא רוצות, אז זה איזושהי תמה כזאת שאנחנו רואים לאורך ממשל טראמפ הנוכחי. טוב, אני אתרגם אותך. እንግዲህ አሜሪካ በቫይረሱ የተያዙት ማስገባት አትፈልግም ወደ ሀገሯ ኬንያ ውስጥ ሆነው እንዲታከሙና ሐኪሞችን እንግዲህ አሜሪካ ሐኪሞችን ወደ ኬንያ በመላክ ሕክምና እንዲያገኙ ለማድረግ ነው ያሰበችው። እንደዛ ነው የፈለገችው የተስማማችው። ለኬንያ ያው የኬንያ መንግስት እንግዲህ ገንዘብ ተቀብሏል ይሄን ስምምነት ሲያደርግ፣ ግን ያው ተቃውሞ እንደገጠመው እየተነገረ ነው። የአሜሪካ ዜጎችን በቫይረሱ የተያዙት እንግዲህ ያው ቅሬታ አለባቸው ወደ ሀገራቸው እንዳይመለሱ ሳይድኑ ከበሽታው ከዚህ ቫይረስ እየተደረገ ነው። ባለፈው ግን በዚህ ቫይረስ የተያዙትን ወደ አሜሪካ ራቅ ያለ ቦታ አስገብተው በቢዱድ ለይቶ ማቆያ ሕክምና እንዲያገኙ ይደረግ ነበር። ለቤተሰቦች ለመቅረብ ቅርብ አይደለም፣ ለቤተሰቦቻቸው ለመጠየቅ አስቸጋሪ ይሆን እንደሆነ እንጂ እንዲህ አይነት ነገር እንደዛ ነበረ ጥሩ ነበር። አሁን ግን ዜጎችም እንዳይመለሱ እየተደረገ ነው ያለን። ማታው መርለሲኩም רק נגיד שבית המשפט העליון בקניה העריך את צו המניעה, ולמעשה לממשלת קניה יש עד 9 ביוני לחשוף את ההסכמים מול ארצות הברית, אז אנחנו נמתין ונראה, אולי בשבוע הבא נוכל להבין יותר טוב מה בדיוק נחתם ומה בדיוק התנאים של ההסכם. טוב, תודה רם, תודה רבה לך. תודה לך, יום טוב. יום טוב. በመጨረሻ ምንድነው ያለን እንግዲህ 9 በዩኒ ማለት እንግዲህ አሁን በያዝነው ወር በ9 ዛሬ 4 ነው። ከ5 ቀናት በኋላ በከፍተኛው ፍርድ ቤት ስምምነቱ እንዲቀርብ አሜሪካና የኬንያ መንግስት የተፈራረሙበት ስምምነት እንዲቀርብ ጠይቋል። በስምምነቱ ምን እንደተፈራረሙ የበለጠ ደግሞ በግልጽ እናውቃለን። እኛም ምን እንደሆነ ስምምነቱን እንጠብቃለን ነው ያለን። ይሄን ይመስላል እንግዲህ አድማጮቻችን፣ ስርጭታችን እንደቀጠለ ነው። ወደሚቀጥለው ፕሮግራም እናልፋለን።